ቢኖር ፍጭት ቢኖር የሳሪ ባልትና ወይም ደግሞ ወይዘሮ ሳራ ቲፎዞ ወይም ደጋፊ የሆኑ ሰዎች እርግብ በማሳየት ይገልጻሉ ማለት ነው። የተባበሩት የቲክቶክ ማህበረሰቦች የተማሩ ሰዎች የተመራመሩ ሰዎች እንግዲህ ባጸደቁት መሰረት መሲ ብርጅስቶን ካርቶን ውስጡ ባዶ ካርቶን ብሎ ሲጸደቅ ወይዘሮ ሙኒት አንበሳ ተብሎ ሲጸደቅ ወይዘሮ ሳሪ እርግብ ተብላለች። መሲ ብርጅስቶን ካለችበት ሁኔታ አንጻር ካርቶን ነው፣ ግን ያው ውስጡ አሁን እርጉዝ ስለሆነች ልንጎዳት ስለማንፈልግ ካርቶን አጽድቀናል። ስለዚህ ወይዘሮ መሲ ብርጅስቶን ካርቶን ጸድቃለች። አለቀ አለቀ፣ በቃ አብቅቷል። እርግብ የስ ካላስ ከዚህ በኋላ እርግብ ነው። እርግብ አለቀ፣ በቃ እርግብ ነው። አለቀ፣ እርግብ ነው። አበቃ፣ እርግብ ነው። እርግብ ነው። እርግብ ነው። ካላስ አይ መሲ በጣም እኮ ነው የምታሳዝነው። በጣም ነው የምታሳዝነው። ዳይመንድ የኔ ውድ በጣም ነው የምታሳዝነው። ባዶ ካርቶን መሲ ዶሮ ናት። ከስምሽ ጎን አድርጊ። በቃ አደርጋለሁ። በቃ ቴንኪዩ 30 ሌብል ያለው 37 ሌብል ውዴ ባርኪ። እስቲ ማሬ ቤቱን እስቲ ባርኪ ማሬ። እንደው ሌብሎች ስትገቡ ዝም ብላችሁ አትውጡ በፈጠራችሁ፣ ለክብራችሁ ለስማችሁ። አዎ ከእርግቡ ጎን ዳጣ ማድረግም ትችላላችሁ እንደ ሀሳብ። መጀመሪያ እርግብ ነው፣ ቀጥሎ ዳጣ አድርጉበት፣ ችግር የለም። ካላስ ጥሩ። አዎ አርጉ። በቃ እርግብ ጸድቋል ጋይስ። ካላስ እርግብ ጸድቋል። ጥሩ ሌብል ያላችሁ። አዎ ዳጣ እንዴት ምን እናምጣላችሁ? ዳጣ መሲ ካርቶን ናት ውዴ። ካርቶን ይህ ሁሉ ህዝብ ካርቶን አለ። እኔ ደግሞ ከህዝብ አልወጣም፣ ለዛ ብዬ ነው። ካላስ አልወጣም። መሲን ካርቶን አሏት ውዴ። ካርቶን መሲ ብውለቷ ይሄ ነው። ይሄ ሁሉ ህዝብ ካርቶን አለ። በስመ አብ። አይ መሲ እንደው ምንም ሰው አይወጣላትም እኮ ሰው አይወጣላት መሲ። እኔ ብዙ ጊዜ እላታለሁ መሲ ተዬ ማህበረሰብ ይሸጥሻል ብያታለሁ። ይኸው አሁን እዚህ ጋር ባዶ ካርቶን አረጋችሁላት። በስመ አብ። ቤታየውማ ማብሬ መብረቅ ናት። መሲን ነው እንጂ የጎዳችኋት። በስመ አብ። አይ መሲ ሀራም። እንደው በጣም ነው የምታሳዝነው። በጣም ነው የምታሳዝን። ይህ ሁሉ ማህበረሰብ አሁን ባዶ ካርቶንን የቤት ይሰጣል። አይ መሲ ደግሞ እርጉዝ ናት። አሁን ትጎዳለች ብነግራት። በስመ አብ። አይ መሲ ምን አባቴ ላርግሽ የኔ ቆንጆ፣ ምን አባቴ ላርግሽ? አይ መሲ አነቃቂ። ቤታ መብረቅ ተባለች ጋይስ። እርግብ አይፎን ናት። ለመሲ ጋይስ መሲ ብርጅስቶን እንደማውጡላት ካላስ ኦኬ። መሲ ብርጅስቶን እናውጡላት። መሲ ብርጅስቶን አውጡላት። አንደኛው ልገቡ ነው የምገዙ። ነብር ካላስ ነብር በጣም ጥሩ። ማርያምን ነብር። አዎ ነብር መሲ ብርጅስቶን ነብር ካላስ ነብር። ደግሞ ከዛችኛዋ ለየት የሚያደርጋት እችኛዋ ትጸልይለት ነበረ። መሲዬ ይቅርታ ያውልሽ ሚውት አድርጊው አንዴ፣ እኛ እናውራ ውዴ። እንዴ ከቅድም ድሜ ምን ይቅርታ ነው? እችኛዋ ትጸልይለት ነበረ። በቃ ኦፕን ነኝ፣ ጥሩ ሰው ነው፣ ሰውን ከቀረብሹ ምናምን ጥቅስ ነው የምታበዛው። እችኛዋ ደግሞ ያችኛዋ ደስ የምትልሽ 9000 ድርሃም ሰጠችው። 9 ቀን ቤቱ አደረች። ከዛ በኋላ ሲጣሉ ብሬን በላኝ ብላ መጣች። ከዛ እሱ መጣ፣ ነጭ ፓንት እንደለበሰ ቢጃማ ነው ግን ረዘም ይላል ከፓንት መጣ። ሲመጣ ጊዜ ምንድነው ስለው በመዘብዘፊያ ገንፎ እያበላችሁ ቤት እያጸዳች ምናምን የሱ ቁምጣ ለብሳ ፎቶ ይዞ መጣ። መረጃ አለኝ ራሷም ቤት ትኖር ነበር ብሎ እሷ መዳም ቤት ነው የምኖረው አለች። አሁን ደግሞ ያንቺ ከዚችኛዋ ለየት የሚያደርግሽ ልጁን በአካል አግኝተሽዋል? አላቅም ማሪ አግኝቼዋለሁ። እኔ አላቅም
ያችም እኮ እንዲህ ነው ያለች 800 ሰው አስቀምጬ ውድ ወይ ችግር የለውም። እኔ የዋሸሁት ነገር ስለሌለ የፈለግሽው ድረስ መሄድ ይቻላል። እሺ ስምሽ ማን ነው አንቺ? ወርቅነሽ። በወርቅነሽ ነው የሚያውቅሽ? አዎ እኔ ትክክለኛ ስሜ የፓስፖርት ስሜ ወርቅነሽ። ምን ቁጥር የምትጽፊው? ማሬ ተረጋጊ ስልሽ አትረጋጊ። ሚውት አርጊ፣ ገብተሽ ሚውት አርጊ። ከዛ አስመርጥሻለሁ። ቤቱ የመሲ ቤት ነው። እሱ አጀንዳ ይዛ ነው እና ምን እባክሽ ኧረ ሚውት አርጊ እንዴ! እና ማሬ አንቺ አርጊኝ። ውሃ ይዤ ነው ማሬ፣ አንቺ አርጊኝ። ይቀያል ገንፎ ነው የሚለው። ይሄ መቤቴ አይነሳም። ውዴ ቁጥሩን አንዴ ትደግሚልኝ ወይም እስቲ ልጻፍልሽ? ሀቢብቲ የሰጠሽኝ ቁጥር ገንፎ ብሎ ነው የወጣው እኮ። እስቲ 05 ከዛስ 05 08 75 12 12 ማርያምን ዕቃ እያጠበችው ያ እግዚአብሔርን አይ አይደለም እናቴ ማዳም ሳሎን ናትና ወደ ዋትስአፕ እየሄድኩ ነው። ዕቃ እያጠብኩ አይደለም ፖዝ ያደረገብሽ እራሱ ቁጥር ነው። ዋትስአፕ የኔ ዋትስአፕ ላይ ዛሬ ነው ፎቶውን ያጠፋው። ሌላ ቁጥር አለው እሱንም ነግርሻለሁ። ቦቲም ላይ ግን የራሱ ፕሮፋይል አለ። ይቅርታ በቦቲም አልደዋወልም። ቦቲም ላይ ከማንም ከጅንን ውጪ ከማንም ጋር አልደዋወልም። እሺ ያኛውን ቁጥሩን ልስጥሽ? አንደኛውን ቁጥሩን ስጪኝ። በቃ እኮ ይሄ ቁጥር እኮ እሱ ጋር ሲጠራ እኮ መሲ ብሎ ሴቭ አድርጎታል። ያያል። ይሄን እዚህ ቁጭ ሆኖ ታብታብ እያደረገ ነው። 0502 0502 77 77 11 11 02 10 ሰከንድ ስጪኝ ላውራ ከይቅርታ ጋር ከፈቀድሽልኝ። ዲማሪ ሎኬሽኑን አይ ሎኬሽኑንም ልኮልኛል። በቃ አሁን እኔ ስላልቻልኩ ነው። እኔ በሎኬሽን እጅ እንትን አይደለም በስልኩ ነው ውዴ። ሌላ ወሬ እንዳታወሪ በቃ። ብርሽን ቢዚ ካለ ስለ ብርሽ ነው። ስለ ሎኬሽኑ ለምን ሎኬሽን ይልክልሻል? ኖ አሁን ሌላ እሺ ሚውት አድርጊ ውዴ በማርያም ወይ ደግሞ ራስሽ እንዴ በአንድ ወገን ታዝኝለታለሽ፣ በአንድ ወገን ደግሞ ሎኬሽን ላከልኝ። ሎኬሽን የሚልከው አንድ ሰው እኮ የሚሄድ ሰው ሲኖር ነው ሎኬሽን የሚላከው። እንዴት ነህ? ሰላም ነው። ስልክ እየደወልን ነበር፣ አታነሳም። ከይቅርታ ስራ ላይ ነበር። እሺ ይቅርታ። መሲ ፈልጋህ ነበረ፣ ግን ያው መሲን ስላላነሳላት እኔ ላውራ። እሺ ችግር የለም። መሲን ብትደውልልህ መሲ ብርጅስቶ ወንድሜ ትደውልልህ እሷ። አንድ ልጅ እዚህኛ ጋር መታ ነበረ እና ይመስለኛል የሆነ ብር ምናምን ነገር ሰው አመጣለሁ ብለው ምናምን መሰለኝ ኬዝ አላት አንተ ጋር ልጅ አመጣለሁ ብላ መሰለኝ ከሷ ጋር ኬዝ አለ። ባለቤቷ ወርቅነሽ የምትባል ባልሽን አመጣለሁ ብሎ ብር ይወሰደብኝ። አዎ እና እባካችሁ እንደዚህ ብሎኛል ስትል መሲ ሴቭ ስታደርገው ስልክን ከዚህ በፊት አውርታችኋል ይመስለኛል። አዎ መሲ ብርጅስቶና ከዚህ በፊት አውርታችኋል። ጥሩሽ ችግር የለም። እና ወርቅነሽ ምንድነው ጉዳዩ? በእናትህ ምንድነው ታዲያ ባለቤቷን አመጣለሁ ብለህ ያቆየባት? ባለቤቴን አቆይቶብኝ አይደለም። ኖ አቆይቶብኝ አይደለም። አምጥቶታል 1950 እና ተመላሽ 1050 ድርሃም። መሲ አውሪያት እንጂ የነገርኩሽ። ኦኬ እሺ ወንድሜ ተመላሽ ነው። ይቅርታ ማርያም በስተት ነው። እኔ ተመላሽ ብቻ አይደለም። ቆይ አታደባብሰው በይው። ተመላሽ ብቻ አይደለም 1950 ድርሃም። ሪሲት አለኝ፣ ቴክስት አለኝ፣ የካርድ ስክሪን ያደርጋል። ኦኬ 3000 ብር አንተ ጋር አላት። እሺ ትሰጣታለህ? ያው ይመስለኛል እሷ ችግር ላይ ናት ታውቃለህ። ዋትስአፕ ላይ ብሎክ አድርጓታል ገንዘብ። ምክንያቱም ለምን እንደሆነ ታውቃለህ ያለችበት ነገር በጣም ችግር ነው። እኛ ደግሞ አዋጡልን ስትል ልናዋጣ አልቻልንም። እሺ ወንድሜ አመሰግናለሁ። እሺ አንተ በእናትህ ተባብራ። ምክንያቱም እዚህ ጋር ገብቷል እኛን እርዳታ ፈልጋ ስትመጣ ነው ታውቃለህ።
አይ ኖ ኦኬ እሺ አንተ ብሎ ካርጎኛል ምናምን አለች አልቦለካትም ታዲያ 11 ቀን ስልክ የማያነሳው ምክንያት ምንድነው? ኦኬ አሁን ምን እንደሆነ ታውቃለህ ትክክል አዎ በየጊዜው ሰጥሻለሁ ብሎ ማዋሸት ትክክል እውነት ነው አይዛ ነው ችግር የለም እሺ በጣም ይቅርታ ወንድሜ ስለረበሽነ ማርያም በጣም ይቅርታ እንደው የምር አግዛት ያለውን ነገር አግዛትና እኔም ሰፖርት አረጋታለሁ አዎ መዘንዘፊያውን አምጪና እዚህ ልብስን ዘብዝብ ረዳለሁ ይረዳ ማለት ችግሮች እንደሚኖሩ ረዳለሁ ግን እሷ ገብቷል ካለችበት ነገር አንፃር ነው እንጂ እዚህኛ ጋር የመጣችው አንተ እንትን ግን ብር ነበረኝ እንደዚህ ብሎኝ ምናምን ስትል በቃ እሱ እንደውላት ነው መዘብዘፊያ አምጪና ልብሱን ዘብዝብ ትንሿን መዘብዘፊያ ባለፈው ያጥብ የገንፎ የተቀመጠበትን እውነት ነው የገንፎ የተቀመጠበትን መዘብዘፊያ አምጪ አሁን እሷ ምን እንደሆነ አንተን ለመውቀስ ምናምን ፈልጋ አይደለም ለመውቀስ ምናምን ፈልጋ ሳይሆን ይኸውልህ ምን ተነጋገርን መሰለህ እሷ እኛን እገዛ ስትፈልግ ስትጠይቀን በእንደዚህ አይነት ነገር ሰፖርት አላደረግሽም ብለን ስንል እኔ እኮ ብር ነበረኝ ግን እንደዚህ ልጁ ስላልሰጠኝ ነው ስትል ችግር የለም እንደውልለታለን ብለን ነው ወደ አንተ የደወልን ሌላ ምንም አይነት ኬዝ የላትም ልጅቷ አዎ ወንድሜ ሳልሆነ እሺ ስለ ጨዋነት አመሰግናለሁ ሙኒት ሰራተኛ ፈልጊን እንጂ ሰራተኛ አልታሳብ ካሁኑ የገንፎ አስመጥተሻል እንዴ? አይ ኖ አይ ብላለች ልጁ በጣም ጨዋ ነው። በዝርዝር አዘጋጅ እያልኩሽ አይደል እንዴ? ከሳሪ ጋር የመጣው የገንፎ እህል ኦኬ። አሁን ያለው ነገር በነገራችን ላይ ወንድሜ ተጠንቀቅ፣ አስቸጋሪ ላይ ነው አሁን። አዎ ትክክል እንዴ ኦፍ ኮርስ ግድ ነው። አይ ጎበዝ ነህ እሰጥሻለሁ እያልክ አለማታለልህ በራሱ በጣም ጎበዝ ነህ። በጣም ላ ኧረ እንደዛ አታድርግ። እሺ አዎ ትክክል። ኧረ እረዳለሁ ማርያምን እሷ ተረድተኛል። ስታለቅስ እዚህ መታ እኛ አይ ኖ ግን እሷ ገብቷል ካለው ነገር አንፃር ነው እኛን ሰፖርት የፈለገችው። ደጋግማ ስትጽፍ ነው ችግር ላይ እንዳለች ሲነግሩን ነው። አይ ብር አለኝ ስትል ያው መቼም አንተ ትሻላለህ ከማለት ነው ወደ አንተ የደወልነው እንጂ እንደዚህ አይነት ኬዝ መኖሩን አላወኩም። ይቅርታ አድርግልኝ። አንተንም ሰፖርት ምንም ችግር የለም ወንድም ምንም ችግር እላታለሁ። እሺ በአምናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። እሺ ነገ መልሼ እደውላለሁ። እሺ አመሰግናለሁ ወንድም። እሺ ቴንኪው። አንቺ መሲ አላወቀሽም ዲኒን አውቆኛል። ማሪዋ በጣም ይቅርታ። ዛሬም ላስተካክልላት እችላለሁ ብለን ነገ መልሰሽ ደውዪልኝ ብለን እንደውልለታለን። በቃ ሰታኛለች አካውንት እኔ ከነበረብኝ ችግር አንጻር እንጂ እሷን ብር እንትን ለማለት ፈልጌ አይደለም። ራሱ አለብኝ ብር እና ቼክ ተመቶብኝ ነው ምናምን አለ። አዎ ያጋጥማል ምናምን ብለነዋል። ነገ አውሪ ብሏል። ነገ እናወራለን። እንዴት መርጠን ዛሬ እወድሻለሁ። እሺ ዲያናን ልሳልሽልም። ጌታን በጣም ነው የምወድሽ። ተባረኪ መሲ ማርያም ነው። መሲ ደግሞ ቃል የለኝም ስላስገባሽ ነገሩን ስላላወቅኩት በጣም የተደናገረ ጋይስ አላወቅኩትም። እኔ እሷ አስታውራ ከግማሽ ነው የገባው ጋይስ። መሲ ደግሞ መዘፍዘፊያ አምጡ እያለች እና እንትን ይልሻል። ነገ እናወራለን። እሺ አውርሽ ይኸውልሽ ሳራ እኔ አንቺን አምኜ እንጂ እሄድላታለሁ ምናምን አለ። በቃ ወይኔ እች ልጅ ደግሞ እናቴ ከአንቺ ድሮ ሬዲዮ ይሻላል። በቃ ነገ ተባልሽ ነገ ጠብቂ። አሁን እዚህ ቁጭ ብሎ ሊያይ ይችላል። ለልታጋቢው ነው እንዴ? ውረጅ ነይ እንዴ! በስመ አብ ወሬንማ አንቺ አውሪው። በስመ አብ ወደንፈስ ነንስቶ አለ ቆሎ መጥቷል እኮ ለምለም ቆሎ መጥቷል። ኦኬ ምንድነው ያለችው አሁን?
ካላስ ልትቀጥል ኖ ልትቀጥል ላፈተናል። በቃ ካላስ ይሰጣል። እሺ እንትና ምን አለች? እሺ መሲ ቤቲ ካሁን ድረስ አላወሩኝም።